ቆይ እኔ ምን ማድረግ ነበረብኝ? ማጋጨት ነበረብሻ። ልክ ነሽ፣ ማጋጨት ነበረብኝ። አረ ሴቶች ተረጋጉ። ምንድነው የምረጋጋው? አባዬ ደግሞ ታች የሰይጣንን ስም አትጥራ እንዴ! እንዴት ትላለህ ደግሞ? አታፍርም? ምን አሳፈረኝ? ከመቼ ወዲህ ነው እንደዚህ አይናውጣ ይሆንኩ? ቆይ እኔ ነው አይናውጣ? አዎ አንተን። ምን ልትል ነው ደግሞ? እንዴ ቆይ እናንተ ሴቶች ዛሬ ምንድነው የነካችሁ ነገር? ጭራሽኛ ልትናገር ያምራል። ትርሲት እውነቷን ነው። እኛ ልትናገረን ቀርቶ ቀና ብለን ልታይን አይገባም። አዎ ጭራሽ ከሴት ጋር አድረህ አይንህን በጨው አጥበህ መምጣት አልነበረብህም። አሃ እንደዛ ነው ነገሩ? አዎ እሺ አሁን ተረጋጉና ምን እንደተፈጠረ ሁሉንም ነገር ልንገራችሁ። ምንድነው የምታስረዳን? ጭራሽ ነውርህንም ልትነግረን ያምራል። እኔማ ይሄንን ከምሰማ ብሞት ይሻለኛል። እሺ እውነት ነው፣ ሞት ይሻላል። ልጆች እያሉ እንደዚህ መሆን አልነበረብህም። የማን ጨጓራ ነው የሚላጣው? ያንቺ ነው። አንተ ቆይ ዝም ማለት አትችልም እንዴ? እችላለሁ ርብቃ፣ እኔ ግን ላንቺ አስቤ። ምንድነው ላንቺ ብዬ ነው የምትለኝ? ወይስ እኔ ስናደድ ደስ ይልሃል? አንተ አንድ ነገር ላናገር ፈልጌ ነበር። ርብቃ፣ እኔ አሁን ምንም ነገር ማውራት አልፈልግም። ምን? እኔ ለወራክ ስለፈለኩ ነው የምትንጠባረረው? እባክሽ ርብቃ፣ ትዕግስቴን አትፈታተኝ። ቆይ ምን ሆነክ ነው እንደዚህ ተቀያየርከው? ነገርኩሽ እኮ አንቺ ልጅ፣ እንደኔ በዚህ ሰዓት ከማንም ጋር ምንም ነገር ማውራት አልፈልግም እያልኩሽ። እኔ እኮ ለራስህ ብዬ ነው። ምንድነው ለኔ ብለሽ የምትነግሪኝ? መጀመሪያ ቃል ገባልኝ። ቆይ ማለት ለምን ነው ቃል የምገባልሽ? በቃ የምነግርህን ነገር ለማንም እንደማትናገር። እንደውም የራስሽ ጉዳይ ነው። እሺ እኔ ሚኪ ምን እንዳይጎልብኝ ነው። እሺ በቃ ተረጋጋ፣ እነግርሃለሁ። ያምሻል እንዴ? ምንድነው የሚያንተባትብሽ? ልሂድ ወይስ ትነግሪኛለሽ? እሺ በቃ ትጩ፣ እነግርሃለሁ። እኔ ብሩክን በጣም ነው የምወደው። በቃ ብሩኬ ርብቃን እንግዲህ ለጥቅሙ ብሎ ችግር ውስጥ ጨምሯታል ማለት ነው። አሁን ላይ እንግዲህ ርብቃ ያለችበት ሁኔታ በጣም ነው የሚያሳዝነው። በፍጹም ያላሰበችውንና በፍጹም እንደ ወንድሟ የምታየው ብሩኬን እንድታፈቅረውና ውስጧ እንዲነሳሳ ካደረጋት በኋላ ሚኪያስ አሁን ደግሞ ሀሳቧን ቀይራ እንዲረዳትና ወይም እንዲያማክራት ስትጠይቀው የራስሽ ጉዳይ ነው ብሏታል ማለት ነው። መጀመሪያ እንግዲህ ሚኪያስ ርብቃን እንድትወደውና ወይም በፍቅር ጉዳይ እንድታስበው ያደረገው ለራሱ ብሎ ነው ማለት ነው። እሷ ብሩኬን ካፈቀረችው ብሩኬ ደግሞ ትርሲትን በፍጹም ላያስብ ይችላል፣ ወይም ደግሞ ርብቃን ሊወዳትና እኔም ከጭንቀቴ እገላገላለሁ ብሎ ነበር ያሰበው ሚኪያስ ማለት ነው። ግን ደግሞ ነገሮች እሱ እንዳሰባቸው ቀለል እንደማይሉ ግልጽ ነው ማለት ነው። ብሩኬ በፍጹም ርብቃን በፍቅር አይን አይቷትም አያውቅም። እንደዚህ እንደምታስብ ካወቀ ራሱ በጣም እንደሚከፋባትና ትልቅ ችግር ውስጥ ልትገባ እንደምትችል ግልጽ ነው ማለት ነው። ይሄ ነገር እንግዲህ ርብቃ አሁን ላይ ችግር ውስጥ እንድትገባ ያደረጋት ደግሞ ሚኪያስ ነው። መጀመሪያ ይሄ ሀሳብ በውስጧ ምንም ነገር የለም። እንደ ወንድሟና እንደ ታላቅ ወንድሟ እንደ ቤተሰብ ነው የምታየው። ግን ደግሞ አንቺ እኮ ታፈቅሪዋለሽ፣ ስለዚህ ሊያመልጥሽ አይገባም እያለ ሚኪያስ ውስጧን ካሳመናት በኋላ እሷም ደግሞ ብሩኬ በጣም መልካምና ጥሩ ሰው ስለሆነ ሀሳቧ በሙሉ ወደ ፍቅር ተቀይሮባታል ማለት ነው። አሁን ላይ እንግዲህ ደግሞ ይሄንን ነገር ካወቀ በፍጹም ርብቃን ይቀየማታል ማለት ነው። እንግዲህ ሚኪያስ አሁን ላይ ርብቃን ማትወጣውና ሰዎች በሙሉ ሊያዝኑባት የሚችሉበትን ነገር ካነሳሳት በኋላ ደግሞ እርዳኝና ብሩኬን የራሴ ላድርግ ብትለውም የራስሽ ጉዳይ ብሏታል ማለት ነው። ሚኪያስ እንግዲህ አሁን ላይ ከምንም በላይና ከማንም በላይ ተናዷል ማለት ነው። ምክንያቱም የብሩኬ እህት መገኘቷንና አሁን ጤንነቷ ጥሩ ባይሆንም ግን ደግሞ መገኘቷና ከተገኘችም በኋላ ለአንዳንድ ነገር ሕክምና እንደሚያስፈልጋት ግልጽ አድርጋለች ማለት ነው ትርሲት። ይሄንን በሰማ ሰዓት እንግዲህ ሚኪያስ በጣም ተበሳጭቷል። ምክንያቱም ለብሩኬ እህት ብዙ ወጪ በዶላር ነው የሚወጣው ማለት ነው። ያ ነገር ደግሞ ሚኪያስን በጣም አበሳጭቶታል ማለት ነው። ስለዚህ ሚኪያስ አሁን ላይ ነገሮችን ለማስተካከል በሞከረ ቁጥር እየተበላሹና ለብስጭትና ለሌላ ነገሮች እየዳረጉት ነው ያሉት ማለት ነው። ይሄ እንግዲህ ሚኪያስን ትርሲት እያደረገች ያለችው ነገር ሚኪያስን በጣም እያበሳጨውና ትልቅ ጭንቀት ውስጥ እየጨመረው ነው ያለው ማለት ነው። ለዚህም ነው እንግዲህ እስካሁን ድረስ
ርብቃን እረዳሻለሁኝ ብሩክን ያንቺ ለማድረግ አግዝሻለሁኝ ሲላት ከቆየ በኋላ አሁን ደግሞ ይሄንን ከሰማ በኋላ በጣም ተናዶ ስለነበረ እኔ ብሩኬን አፈቅረዋለሁኝ እሱን የኔ ማድረግ እፈልጋለሁኝ ብላ ሐሳብ ስታቀርብለት እንግዲህ የራስሽ ጉዳይ ነው አይመለከተኝም ያላት ማለት ነው። ሌላው ትርሲት ነች። ትርሲት እንግዲህ አሁን ላይ ለብሩኬ ትክክለኛ ፍቅር እንዳላት አረጋግጠናል ማለት ነው። ምክንያቱም እንግዲህ ብሩኬ ውጪ ባደረበት ሰዓት ርብቃና ትርሲት በጣም ተጨንቀውና ሲበሳጩ ነበረ ማለት ነው። አድሮም ከመጣ በኋላ ያሳዩት ነገር የቅናትና የብስጭት ፊት አሳይተውታል ማለት ነው። እንግዲህ ትርሲትም ርብቃን እኔ እያለሁኝ አንቺ ለምንድነው ግን ለብሩኬ እንደዚህ የምትሆኚው ብላ ጠይቃለች ማለት ነው። በርግጥ በትክክል አስረግጣ ባትናገርም እንግዲህ ትርሲት ርብቃ ብሩኬን እንደምትወደው ጠርጥራለች ማለት ነው። ያው እንግዲህ ርብቃ አሁን ላይ ብሩኬን እንደምትወደውና እንደምታፈቅረው ማንም እንዲያቅባት አትፈልግም። ግን ደግሞ እውነታው መጨረሻ ላይ ፊት ለፊት መምጣቱ አይቀርም ማለት ነው። አሁን ላይ ርብቃ እንግዲህ ምን እንደምታረግ ግራ ቢገባትም ለብሩኬ ያላት ፍቅር ፈንቅሎና ፊት ለፊት እየወጣ ነው ያለው። በዛ ላይ ደግሞ እንግዲህ አባትየው ከሰሙ መቼም ቢሆን ይቅር እንደማይሏትና ልጄ ይሄንን ታደርጋለች ብለው እንደማያስቡ እርግጥ ነው። እሷም ይሄ ነገር አስቀድሞ እያሳሰባት ነው ያለው። ሰውስ ምን ይለኛል ወንድሜ ብዬ ሳስበውና እንደ ወንድሜ ሳየው የነበረውን ሰው እንዴት አድርጌ ነው አሁን ላይ አፈቀርኩት ብዬ የምናገረው ብላ እየተጨነቀች ነው ያለችው ማለት ነው። ትርሲትን በበኩሏ እንግዲህ እኔ እያለሁኝ የልጆቼ አባት ነው የድሮ ሚስቱ ነኝ። እኔ እያለሁኝ አንቺ ለምንድነው ለብሩኬ የዚህን ያህል እየተጨነቅሽው? ወጥቶ ከሌላ ሰው ጋር ማደሩስ ለምንድነው እንደዚህ ያስጨነቀሽ? ብላ ትርሲት እንግዲህ ርብቃ ለማወጣጣት ብትሞክርም ርብቃ ግን እኔ ወንድሜ ነው ስለዚህ ወጥቶ ስለማያቅና ችግር ይገጥመዋል ብዬ ስላሰብኩኝ ነው ብላ ለማስተባበል ፈልጋለች ማለት ነው። ግን ደግሞ ርብቃን በበኩሏ ትርሲት አሁንም ድረስ ብሩኬን እንደምታፈቅረውና እንደቀናችም እያሰበች ነው ያለችው ማለት ነው። ልጆቹም እንግዲህ በተቻላቸው መጠን አባትና እናታቸው አብረው እንዲሆኑላቸው እየጣሩ ነው ያሉት ማለት ነው። ብሩኬንም በቀጥታ ድጋሚ እናታችንን አግብተ አብራችሁ እንድትኖሩ እንፈልጋለን፣ ከሚኪያስ ጋር ወይም ከእንጀራ አባታችን ጋር መኖር አንፈልግም ብለው አስረግጠው ነግረውታል ማለት ነው። ብሩኬ ግን ነገሩ በፍጹም እንደማይሆንና እያሰቡት ያሉት ነገርን እሱ ማድረግ እንደማይችል እየነገራቸው ነው። ስለዚህ አሁን ላይ ልጆቹ እያደረጉ ያሉት ነገር መልካም ቢሆንም ግን ደግሞ ትልቅ ዋጋ የሚያስከፍላቸው ነው የሚሆነው ማለት ነው። አሁን ላይ ብሩኬ እያሰበ ያለው እኔ ትርሲትን ካገባኋትኝ ሌላ ትዳር ስለሚፈርስ ያንን ነገር ደግሞ እኔ ማድረግ አልፈልግም ብሏቸዋል ማለት ነው። እንግዲህ ለልጆቻቸው ሲሉ ሁለቱም ወደ ቀድሞ ፍቅራቸውና ወደ ቀድሞ ህይወታቸው ሊመለሱ ይችላሉ ማለት ነው። ያኔ እንግዲህ ሚኪያስ ምን እንደሚያደርግ ባናውቅም አሁን ላይ እየተካሄደ ያለውን ወይም ልጆቹ እያደረጉ ያሉትን ነገር እስካሁን ስላላወቀ ትንሽዬ ጥርጣሬ ካደረበት እንግዲህ ምናልባትም ሌላ ልጆቹ ላይ ጫና ወይም ደግሞ ሌላ ነገር ሊያደርግ ይችላል ማለት ነው። ልዕልትም እንግዲህ በተቻላት መጠን ብሩኬን የራሷ ለማድረግ እየጣረች ነው ያለችው። ብሩኬም እንግዲህ ስለ ትዳር ማሰብ እንዳለበትና የድሮ ትዳሩ ደግሞ ከሌላ ሰው ጋር ማለትም ትርሲት ከሌላ ሰው ጋር እንደተጋባች አሁን እሱ ነፃ እንደሆነና ምንም ማድረግ እንደሚችል እየነገረችው ነበር ማለት ነው። እንግዲህ አካሄዷና የራት ግብዣዋም እንግዲህ የሚያሳየው እኔም ብቻዬን ነኝ አንተም ብቻህን ነህ፣ ስለዚህ አብረን ብንሆን ምን ይመስልሃል የሚል የራት ግብዣ አይነት ነው ያቀረበችለት። ጨዋታዋና ሁሉ ነገሯ እንግዲህ እሷ ብቻዋን እንደሆነችና እሱም ደግሞ ብቻውን ከሆነ ከሷ ጋር አብሮ እንዲሆኑ አይነት ነገር እያሳየችው ነበረ። እንግዲህ ወደ ቤት መሄድ በፈለገበት ሰዓትም በፍጹም መሄድ እንደሌለበትና እዛው አብሮ ሲዝናኑ እንዲያድሩ አድርጋለች ማለት ነው። ብሩኬ ግን ቀላል ሰው ስላልሆነ አሁን ላይ እንግዲህ ስለ ፍቅርና ስለ ሌላ ህይወት ማሰብ እንደማይችል እሱን አሁን ላይ እያስጨነቀ ያለው የድሮ ማንነቱን ማስታወስና የእህቱ ጉዳይ ነው ማለት ነው። እንግዲህ በብሩኬ ዙሪያ 3 ሰዎች አሉ ማለት ነው። አሁን ላይ የቀድሞ ሚስቱ ትርሲትና እንደ እህቱ የሚያያት ርብቃና እንግዲህ ጠበቃዬ ብሎ የሚያስባት እሷ ደግሞ አብራ መሆን
መሆን የምትፈልገው ልዕልት አለች ማለት ነው። ነገሩን እንግዲህ ውስብስብ ሊያደርገው የሚችለው ርብቃ የጠበቃዋ ወይም ደግሞ የልዕልት ነገር ምንም ደስ አላላትም። ካየቻት ጀምሮ ሰላም አልተሰማትም ማለት ነው። እንግዲህ ነገሩ ከተፋፋመ ምናልባትም እንግዲህ ርብቃ አሁን ላይ ብሩኬን ሊወስዱብኝ ነው ብላ ካሰበች በትክክል በቀጥታ ሄዳ እንደምትወደው ልትነግረውና በፍጹም ያልጠበቀችው ነገር ሊፈጠር ይችላል። ምክንያቱም አሁን ላይ እንግዲህ ርብቃ ብሩኬን አፈቅርሃለሁ ብትለው ምን ሊፈጠር እንደሚችል መገመት ቀላል ነው ማለት ነው። አባትየውም ሆነ ብሩኬ በርብቃ ሀሳብ እንደማይስማሙ ግልጽ ነው። በዛ ላይ ደግሞ እንግዲህ ትርሲት ባሏን ወይም ደግሞ የድሮ ፍቅሯን የልጆቿን አባት ወደ ራሷ ለማምጣትና ከሱ ጋር ለመሆንም እያሰበች ነው ያለችው ማለት ነው። እንግዲህ ወደፊት ምን እንደሚፈጠር ባናቅም አሁን ላይ እንግዲህ ነገሮች በጠቅላላ ውስብስብ እያሉ ነው ያሉት ማለት ነው። ሚኪያስ በበኩሉ ደግሞ አሁን ላይ ትርሲት እያደረገችው ያለው ነገር በጣም ዋጋ እያስከፈለው ነው። በዛ ላይ ደግሞ የእህቱ መገኘትና ለእህቱ ወጪ ሊወጣ ስለሆነ በጣም አሳስቦታል። ምናልባትም እንግዲህ ርቆ ከሄደ እህቱ ሕክምናውን እንዳታገኝና ሌላ ነገሮችም ሊያደርግ ይችላል። ምክንያቱም አድራሿና ስፔሲፊክ ቦታዋን ሁላ እየጠየቀ ነበረ ማለት